ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ አስማን ሁሉ ሰላም ነባሮቹ በላይክ አዲሶቹ ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ እላለሁ። አመሰግናለሁ። እንግዲህ በስተመጨረሻ እንግዲህ ቡዜና ዴቪ እንግዲህ የወሰኑት እንግዲህ ከዚህ እናት አባት እኛ እዚህ የማናውቀው ምናልባት እናት አባት ሊያውቁ ይችላሉ። እናት ደግሞ ጸጉሩን ስታሻሸው አባት ደግሞ አብሮ ቁጭ ሲል ያ የበፊቱ ማንነቱ ሊመለስ ይችላል። ከዚህ ግን ወከባ ስለፈጠረበት ወከባ ምክንያቱም ሄሬሚላም ሆነ ሩታ ሲመጡ እየተጨናነቀ ስለሆነ ከዚህ ጭንቀት እንዲወጣ ያለው አማራጭ እንግዲህ ወደ ቤተሰቦቻችን መውሰድ አለብን ብሎ እንግዲህ ያው ዴብ አድርሷቸው ይመለሳል። ቡዜ ግን አብርሽ ጋር ከዛው ትቆያለች። ይሄ ውሳኔያቸው በጣም ደስ ይላል። ምክንያቱም ከዚህ ከሚጨነቅ ከኔና ከሚባል እንግዲህ ከዛው ሄዶ ከቤተሰቡ ጋር ተቀምጦ ወደ ማንነቱ ከተመለሰ በኋላ ከሚመርጣት ሴት አብሮ መቀመጥ ይችላል። እንዲሁም የሚመርጣትን ሴት ደግሞ ቤተሰቦቹ ማክበር አለባቸው ላላሉ እንግዲህ እናት አባቴ ጋር ነው የሚሄደው። በዚህ ደግሞ እህትና ወንድሞቼ ጋር ተስማምቻለሁ። ስለዚህ ወደ ቤተሰቦቼ በመሄዴ በጣም ደስተኛ ነኝ ይላል። በኋላ እንግዲህ ያው ሄርሚ ስትመጣ እንግዲህ ሄርሚ መጣሽ እንዴ ብለው እሷም እንግዲህ ሄርሚ ደህና ናቸው ብላ እንግዲህ አብረሽም ደህና ነው ወይ እየተሻለ ነው ወይ ትለዋለች። ሄርሚላም በመጨረሻ ልትሄዱ ነው እንዴ ስትለኝ እንግዲህ ቡዜም ያው እመጣለሁ ስላልሽ እየጠበቅንሽ ነው እኛ ልንሄድ ነው ይሏታል። እና ያው እኛም እንደ ተመልካች እንግዲህ ከቤተሰቦቹ ወስደውት ከዛው በእርግጥ ከዚህ ምክንያቱም እዚህ እንዳያችሁ እንግዲህ አብረሽ አንድ ወር ሊሆነው ነው ወይ ጸበል አልወሰዱ ወይ ምን አልወሰዱት ወይ ወደ ቤተ ክርስቲያን አልወሰዱትም። ዝም ብለው ከአንድ ቤት ስለሆነ የተቀመጠው። በእርግጥ በእነሱም በቡዜና በዴብም አንፈርድም፣ ምክንያቱም የሚያስቀምጠው ስለሌለ። ስለዚህ ያለው አማራጭ እንግዲህ ወደ ቤተሰብ መውሰድ ነው። ምክንያቱም እንግዲህ ቤተሰብ ጋር ከሄደ ከዛ በኋላ ከሄደ እንግዲህ ማንም የሚያመጣው የለም ያው እናቱንና አባቱን ስለሚፈሩ። ስለዚህ አሁን አብረሽ ምርጫ ያስፈልገውም ማንን ትመርጣለህ አይባልም። ምክንያቱም አሁን ላይ አብረሽ ገና ስለሆነ። እንዲሁም አንዳንድ እህቶቼ ይሄ ውሸት ነው አልታመመም ምናምን የምትሉት መጀመሪያ የሰው ልጅ ጤነኛና በሽተኛ መሆኑ አንድ ሰው ሲታመም የሚለየው ፊቱን ስታዩ ያ ሰው ፊቱ ሲከብድ ፊቱ ሲቀየር ያ ሰው ታሟም ማለት ይቻላል። ስለዚህ እና ለምን ብሎ እንደዚህ ያደርጋል? ከሄርሜላ መራቅ የሚፈልግ ከሆነ እንደ በፊቱ ነይቶለ ብሎ እኔ ልጄ ላሳድግ ነው ማለት ይችል ነበረ። ግን ነገሩ እንደዛ አይደለም። ያው ታሞ ነው። አንዳንድ ጊዜ ያው ጭንቀትም ሀሳብ ምናምንም ስታበዙ እንግዲህ እንደዚህ አይነት ሊፈጠር ይችላል። ሩታም እንግዲህ እንታረቅ እያለች ነው። ሄርሜላም አለች አሁን ከማንኛቸው ጋር እንደሚሆን ግራ ስለገባው ስለታመመ ነው ይሄን ጉድ ሁሉ የመጣበት። ለማንኛውም ያው ፈጣሪ ይማረው ነው የምንለው። እና ደግሞ ሴቶቹ አሁን ላይ የአብርሽ ጤንነት ነው የሚያሳስባቸው እንጂ ከኔ ጋር ሁን አይባልም። እሱ ወደ ራሱ ሲመለስ ከዛ በኋላ ቀስ ብሎ ይደርሳል። እንግዲህ ያለውን ነገር ያው በስልክ ነግርሻለሁ፣ ምክንያቱም ጤንነቱ ስለሚያስጨንቅሽ ከቤተሰብ ጋር ግዴታ መሄድ አለበት ብላታለች። ሄርሜላም እንግዲህ ችግር የለም መሄድ ብላለች። ድብ ያለው ትክክል ነው። እናተው ጡት አጥብታ ስለምታሳድግ መከራይታ ልጆቿን ስለምታሳድግ የእያንዳንዱ ልጆቿን ጸባይ ታውቃለች። ምን እንደሚፈልግ ምን እንደማይፈልጉ ምን ደግሞ እንደሚያስከፋቸው እንዲሁም ደግሞ ምን እንደሚያስደስታቸው እንግዲህ እናትን የመሰለ የለም። እናት ናት የምታውቀውና አሁን ላይ የተናገሩት እንዲሁም ወደ ቤተሰቡ ይሄዳሉት በጣም ትክክል ናቸው። ሚላም እንግዲህ በፊት እኮ ቤተሰቦች ናፍቆኛን ስትል ነበረ። ስለዚህ አሁን መሄድ አለብን ቤተሰቦቼም ጋር ተዝናንተ ከዛ በኋላ ተሽሎ ትመጣለህ። አገር እንወጣለን ያልኩህን ደግሞ አልረሳሁትም። መጀመሪያ ግን ያንተ ጤንነት ይቀድማን ስትለው እንግዲህ አብርሽም እሺ ነው ያለው። እንግዲህ በመሀል ላይ እያወሩ እስከ ዛሬ ይበረግግ ነበር ማለት እኛን ሲያይ አይፈልገንም ነበረ።
ለእኛ ጊዜ ይሰጠናል። እንዲሁም ደግሞ አሁን ትንሽ ይዘሹ ከወጣሽ በኋላ ተመልሷን እኛን ቀርቧን እያሉ ነበር። እና አንዳንድ እህቶች ደግሞ ሄርሜላ ሰዓቱን ስላሰረች ነው ምናምን ምናምን ይላሉ። ይሄ እኔ በዚህ አልስማማም። ምክንያቱም ሄርሜላ ይሄ ሰዓት እኮ ከታሰረለት አመት አልፎታም። ባለፈውም እንዳልኩት ሰዓቱ ያላቸው ሰዓቱ እኮ ወልቆ ነበር። ስለዚህ ሰዓቱ ሄርሜላ እንዳላቸው ቢሆን እንደዚህ አሁን ልክ እንዳየ ነው አብርሽ ይሆን ነበር። ከዛ ላይ ቤተሰቡንም ይሸሽ ነበር፣ ግን አይደለም። ይሄ በፍጹም አልስማማም። ይኸው ሄርሜላን ስለምትጠራ ነው። ያም ሆነ ይህ እንግዲህ ያደረገበትን ልቦና ይስጣቸው። ማንን አይመለከተንም። እሱ ራሳቸው የራሳቸው ጉዳይ። ግን አሁን ያው በመሀል ላይ እንግዲህ ያው ደህና ነው። አሁን ለውጥ አለው። ወደዛ ደግሞ ትንሽ እረፍት ሲያገኝ ቤተሰብ ጋር ሆነን ደግሞ ተረባርበን የምናደርገውን አድርገን ወደ ራሱ ይመለሳል እያሉ እንግዲህ እየተወያዩ እንደ አጋጣሚ እንግዲህ ሩታ ስትመጣ ሩታም እንግዲህ ሄርሜላ ጋር እንግዲህ ጉባና ያው በሀገራችን ባህል አይስማማም። ስታይ እንግዲህ በጣም ጥሩ እያለ ገብታ እንግዲህ አብርሽን እንግዲህ ደህና ነህ ብላ ሰላም ትለዋለች። እንግዲህ ሩታና ሄርሜላ በአሁኑ ሰዓት ለአብርሽ ጤንነት ሲሉ ራሱ ወደ ራሱ ተመልሶ እስከሚወስን ድረስ ሁለቱ ልጆች መስማማት አለባቸው እንደኔ። ነገር ግን ሁለቱ እየተጣሉ በዚህ ምክንያትም ከሆነ አብርሽ ወደ ቤተሰቦቹ የሚሄደው ለዚህ ነው። ሁለቱ በሚገናኙ ሰዓት በጣም ይጣላሉ፣ በጣም ከሚባለው በላይ ስለሚጣሉ ለዛ ነው እንግዲህ እህትና ወንድም ከነዚህ ሁለት ልጆች ማሸሽ አለብን ብለው እንግዲህ ሊያሸሹት የፈለጉት ለዛ ነው። ለጤንነቱ ሲሉ ትክክል ናቸው። ስልክ ስደውልልህ አታነሳም፣ ለምንድን ነው? በሰላም ነው ወይስ አታንሳ ብላችሁ ነው ስትል ቡዜም እስኪ ደህና ነገር ተናገሪ ሩታ ትላታለች። እንግዲህ እሷ ምን ታረጋለች? እኔ የልጁ እናት እያለሁኝ ለምን ትክዳላችሁ ስትሉ እንግዲህ ስትል ቡዜም አዎ የልጁ እናት ነሽ፣ እሷ ለሱ ስለምታስብለት አንቺ ደግሞ ዝተሽበት ነው የሄድሽው ብላለች። ሩታ አንድ ነገር መናገር እፈልጋለሁ። የልጅ እናት መሆኑ አሁን ነው እንዴት ትዝ ያለሽ? አሁን ነው ያን ሁሉ እንታረቅ ሲል መከራ ሲያይ ተይ እኔ አልፈርምልሽም ሲል አሳሰርሽው። ከዛ አልፈልግም የራሱ ጉዳይ የፈለግከውን ከሄርሜላ ጋር መሆን ትችላለህ አልፈልግም ብለሽ ፈረመልሽ፣ ተፋታችሁ። ኦኬ መልሰሽ ደግሞ አይ ልጃችንን ማሳደግ አለብን አልሽ። እሺ ብሎ ሄርሜላን በቃ ልጄ ላሳድግ ነው ሲል እሺ አለ። ሄርሜላም እሺ ያንተን ደስታ ነው አለች። ከሄደ በኋላ ወደ አንቺ ከመጣ በኋላ ያው ተመካከራችሁ፣ ቪዲዮ ያዛችሁ። በቪዲዮ ምክንያት መከራውን ስታሳዩት፣ እቃ ስታሳጥቡት አልፈልግም እኔ ያው እንድታውቁ ፈልጌ ነው፣ በ3 ቀን እንደምመልሰው እንድታውቁ ፈልጌ ነው እንጂ አልፈልግም ብለሽ መለሽው። ከዛ በኋላ እሱ ቀለበት አደረገ። ቀለበት ሲያደርግ ደግሞ ቀን ሜሪ ጋር መጣሽ። ከዛ በኋላ ሄርሜላን ብቻዋን እያገኘች እኔ አብርሽን እፈልገዋለሁኝ፣ ስለዚህ ቀለበቱን አውልቄ ስትይ አንቺና ኤፍሬም ምን ስትሉ፣ ስለዚህ ልጁ አዲስ ህይወት ጀምሯን አይደለ? አዲስ ህይወት ከጀመረ የሰው ህይወት መበጥበጥ ተገቢ አይደለም። አዎ የልጅ አባትሽ ነው። የልጅ አባትሽ ቢሆን ደግሞ እንደፈለግሽ ማሽከርከር የለብሽም። ሲጀመር ከቤተሰብ ጋር ተስማሚ። መጀመሪያ የቤተሰብ ከበራል። እሱን ወደሽ ቤተሰብን እንደዛ መሳደብ እንደዛ መዛት ምናምን አስፈላጊ አይደለም። ሄርሜላ ለምን መሰለሽ ሄርሜላ እንትን ያሏቱ እሷ እሺ በቃ ይሄ ይሁን ስለ ጤንነቱ እንዲመለስ ስለምፈልግ በሀሳባቸው ተስማማለች። አንቺ ደግሞ በፍጹም የትም ቦታ አይሄድም፣ እኔ ጋር ነው የሚሆነው፣ የልጁ እናት ነው፣ ባሌ ነው የምትይው። ስለዚህ ባልነቱ አሁን ነው ተዚያ ያለሽ። ሲጀመረው ባልና ሚስት አይደላቸውም። ያው ምናልባት ከታረቃችሁ እንደገና ልትጋቡ እንደሆነ ነው እንጂ ለጊዜው ባልና ሚስት አይደላችሁም። እና ስለዚህ መጀመሪያ የእሱ ጤንነት ይቀድማል። አንቺ ራስሽን ማስቀደም ለራስሽ ወስድሽ ከቤት ለማስቀመጥ ሳይሆን መቸኮል ያለብሽ የልጅ አባትሽ ከሆነ ብዙ ጊዜ ክፉንም ደጉንም ማሳልፋችሁ ከሆነ ከዛ በኋላ እሺ እንደፈለጋችሁ አድርጉት፣ እሺ እኔ ጤናውን ነው የምፈልገው ማለት ነበረብሽ እንጂ እህትና ወንድም ጋር ግብ
መያያዝ የለብሽም። ሲጀመር ሁለቱ ሴቶች ይከራከራሉ። ቡዜም እረባካችሁ ስትል ሄርሚን እንግዲህ ተሰናብተሽዋን ሂጂ ስትላት ሄርሚን እሺ ትላለች። ሩታንም እንግዲህ አንቺም መሄድ አለብሽ ስትላት ሄርሜላ እቺ ሩታም አልሄድም ስትል እና ከዚሁ ትቀመጫለች ነው እነሱም ሁለቱን ልታመቻች ነው ትላለች። አንዳንድ ጊዜ ይሄ ቅናት እኮ በጣም መጥፎ ነው። አንዳንድ ወንዶች እንግዲህ ሚስቶቻቸው አልታዘዝ ሲሉ ሚስቶቻቸው አቅማቸው በላይ ሲሆኑ ለካ ሚስቶቻቸው እንዲቀኑባቸው ከሌላ ሴት ጋር የሚመጡት ወደው አይደለም። እንግዲህ ሩታ የጣለችውን ወንድ ሄርሜላ ስታነሳባት አሁን ላይ በጣም ነው የምትቀናው፣ በጣም ከመጠን በላይ። ስለዚህ ሩታ እምልሽው ጥሩ ቅናት ጥሩ አይደለም፣ ቤት ያፈርሳል። ለማንኛውም ስለነበረን ቆይታ እናመሰግናለን። አብረሽንም ፈጣሪ ይማረው እናቴ።